ገበያ ማዕከል መገንባቱ ለኛ በጣም ጠቀሜታ እየሰጠን ነው። 2017 ጀምረን 2018 ስራ ግብይት ያስጀመርናቸው የገበያ ማዕከላት በመጀመሪያ ዓመት የሰራናቸውን 8ቱን የገበያ ማዕከሎች ስንደምረው 1.6 ቢሊዮን ብር አካባቢ የፈጀ 8 የገበያ ማዕከል ለመገንባት የሚያስችል ምቹ ሁኔታ ተፈጠረ ማለት ነው። አራት ዋና የሰብል አይነቶችን ግብይት እንዲፈጸምባቸው ነው ዓላማ ተደርጎ ሲሰራ የነበረ። የሰብል፣ የአትክልትና ፍራፍሬ፣ የእንስሳት ተዋጽኦና የኢንዱስትሪ ምርት እንዲቀርብባቸው ነው የግንባታው አሰራርና ሂደት ይሄን ነው የሚመስለው። የመጣሁት ወደዚህ ቦታ ለሸመታ ነው። ጤፍ ነው የገዛሁት። ማኛ ጤፍ እስካሁን የገዛ የነበረው መጠነኛ ማለት ነው፣ ብዙ ማኛ የማይባል ከግለሰቦች ከነጋዴው ማለት ነው 11 ከዛም በላይ ነበር። አሁን ግን እዚህ ቦታ ላይ 9700 ብር ሂሳብ ገዝቻለሁ። ማህበረሰቡ ይህን አገልግሎት በስፋት እንዲያገኙ ሲሆን በተለያዩ ቀበሌዎች ቢበረታታ ያ ቢቀር ደግሞ በዚህ ባለበት ተበረታቶ ቢቀጥል የማህበረሰቡ ላይ ያለውን ጫና በመጠኑም ቢሆን ይቀንሳል ብዬ አስባለሁኝ። ይሄ የደሴ ከተማ የገበያ ማዕከል ከተቋቋመ ጊዜ ጀምሮ እኔም ተጠቃሚ ነኝ። ማህበረሰቡ ማለት ተጠቅሟል። ዋጋ ላይ ስናይ ከእያንዳንዱ ላይ የ50 ብር የ60 ብር አሁን ከአጃ ባልትና ውጤት ላይ የ50 የ60 ብር የዋጋ እንትን አለው ከውጭ ዋጋ። ሽንኩርትና አትክልትና ፍራፍሬንም ብናይ እንደዚሁ ለምሳሌ ሽንኩርት 90 100 120 ብር ሲገዛ የነበር ጊዜ ይሄ ገበያ ማዕከል ሲቋቋም ከተቋቋመ በኋላ ምንድነው የሆነው 30 እና 40 ብር 25 ብር ድረስ ገብቷል። እና በዚህ በገበያ ማዕከል በጣም እኔ አንዷ ተጠቃሚ ነኝ። እንደተባለው ማህበረሰቡም ራሱ ተጠቅሟል። መካከለኛ ማህበረሰብ ያለበት ነውና የጤፍ ዋጋ ለምሳሌ 13 እስከ 14 ነው የሚሸጠው። እዚህ ግን 980 ነው። እኔ ገዝቼ ተጠቅሜያለሁ። በጣም ጥሩ ጤፍ ነው እና እያንዳንዱ እንዳውም ጨምሮ ማዕከሉ ቢሰፋ የበለጠ ብዙን ማህበረሰብ ያካታል ብዬ አስባለሁ። ዛሬ የመጀመሪያ መምጣቴ ነው። ጥሩ አለ ተብሎ ወሬ ስለሰማሁኝ መጥቻለሁ። ዘይት እና አንዳንድ ነገሮችን እየገዛሁኝ ምስር ገዝቻለሁኝ፣ ዘይት ገዛሁ፣ አተር ክክ ነገር ገዛቻለሁ። እንደተባለው የ50 ብር ልዩነት አገኘሁኝ ከዘይቱ። ምስሩም ደህና ነው፣ ጥራት አለው። ጥራቱ ነው ዋናው። አተሩም ክኩም ደህና ነው፣ ጥራት አለው። ከውጭ ካለው ከነጋዴዎች እየተሻለ ሆኖ ያየሁት እና ይሄ ትልቅ ነገር ነው። እንደዚህ ያሉ ነገሮች ከተፈጠሩ በቀበሌም ይህ ብቻ ሳይሆን በቀበሌ እንደዚህ ቢሆኑልን በጣም እየቀነሰ እየተስተካከለ ይሄዳል የሚል ግምት አለኝ። በእነዚህ የገበያ ቦታዎች አሁን በተጨባጭ እንደ ምርት አይነቱ ይለያያል። ከመደበኛ ገበያው ከ7% እስከ 20% የዋጋ ልዩነት አለው። በርበሬውም ጥሩ ነው። 1000 ብር እየገዛን ነበር። አሁን በ650 መግዛታችን በጣም ለኛ የተለየ ነው፣ ጥሩ ነው። ሌላውም አጃ አሁን ውጭ ላይ 250 የምንገዛው እዚህ 200 ነው። ሁሉም ተመጣጣኝ ዋጋ በጣም ደስ ይላል። ዘይት እንደው በብዛት ቢመጣልን ነው። እኔ ጤፉም ጥሩ ነው። የገበያ ማዕከል መገንባቱ ለኛ በጣም ጠቀሜታ እየሰጠን ነው። መሰረት እባላለሁ። ጤፍ ነው የገዛሁት ከውጭው የስንት ብር ልዩነት አለው? 110 ነው እዛ የሚሸጡት፣ እዚህ ደግሞ 98 ብር ይሸጣሉ። ልዩነት አለው። አንደኛ ጤፉ ምርጥ ጤፍ ነው። በርበሬም የተወሰነ ቅናሽ አለው። እንደ ማሽላም ስንዴም ልዩነት አለው እና አሪፍ ነው በጣም። ማሬ ታረፈ እባላለሁ። ከ16 ነው የመጣው ልደታ እና ገቢያቸው ቆንጆ ነው። አንድ ወር ይሆናል ማለት ነው እዚህ እየተመላለስኩ ገዛ። ጤፍ አሁን ከሰፈራችን 110 107 106 ነው ነጭ ጤፍ ያለ። እዚህ 95 ነው። የዛሬ ሳምንት መጥቼ ወሰድኩኝ። ቆንጆ ነው ጤፍ፣ ምንም ወጪ የለውም። ሲቀጥል ሽምብራና አተር 150 ብር ነው በሰፈራችን ካለው ገበያ የሚሸጥ። እዚህ 125 ብር ነው እና ለውጥ አለው።